ለቀጣይ ህይወት ምን አዘጋጀን? ኑ ወደ አላህ እንሸሽ፣ ቁርአንን እንወቅ፣ ምህረትን እንለምነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ የአላህ ባሪዎች፣ በዚህ ዓለም ላይ ስንኖር ደስታ ብቻውን የለም፣ ሐዘንም ብቻውን የለም። አንዳንዴ ነገሮች አልሳካ ሲሉን፣ የምንወደውን ሰው ስናጣ፣ ወይም በኑሮ ስንፈተን ለምን እኔ ብቻ ብለን እንጠይቃለን። ነገር ግን አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይለናል፣ ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወተመራት ወበሽሪ ሷቢሪን ይለናል። ከፍርሃትና ከረሃብም ከገንዘቦችና ከነፍሶችም ከፍሬዎችም በመቀነስ በእርግጥ እንሞክራችኋለን እንፈትናችኋለን ይላል። ታጋሾችንም አበስር። በሌላም ቦታ ላይ አላህ ሱብሓነሁ ወተዓላ ዱንያ ላይ መተን ሳንፈተን እንደማናልፍ አስረግጦ ሲነግረን ምን ይላል? አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ይፍተኑን። ሰዎች አምነናል በማለታቸው ብቻ ሳይፈተኑ የሚተው መሆናቸውን ገመቱን? ወለቀድ ፈተና አለዚነ ሚን ቀብሊሂም፣ በእርግጥ ከነሱ በፊት የነበሩትን ሰዎች ፈትነናል። ፈለየዕለመነ አላሁ አለዚነ ሰደቁ ወለየዕለመነ አልካዚቢን፣ እነዚያንም እውነት የተናገሩትን አላህ በእርግጥ ያውቃል፣ ውሸታሞችንም በእርግጥ ያውቃል ይለናል። የሆነ ሙሲባ ሲደርስብን ወይም ደግሞ ስንፈተን ለምን ብለን ራሳችንን መጠየቅ ይኖርብናል። ፈተና የሚመጣው አብዛኞቻችን እንደምናስበው አላህ እኛን ለመጥላት ሳይሆን እንድንጠነክርና ደረጃችን እንዲጨምር ነው። ታላቁ ዓሊም ኢብን አልቀይም እንዲህ ይላሉ፣ አላህ ባሪያውን ቢፈትነው ሊያጠፋው ሳይሆን ትዕግስቱንና አምልኮቱን ሊፈትሽበት ነው ይላሉ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኢነ ዒዘመል ጀዛኢ መዐ ዒዘሚል በላእ ወኢነ አላህ ኢዛ አሐበ ቀውመን ኢብተላሁም አሉ። የምንዳ ታላቅነት ካለው የፈተና ግዝፈት ጋር ነው። አላህ ሰዎችን ከወደደ ይፈትናቸዋል። ስለዚህ በፈተና ውስጥ ስንሆን አላህ እየመረጠንና እየወደደን መሆኑን ልናስታውስ ይገባናል ማለት ነው። በሌላም ቦታ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢዛ አራደ አላሁ ቢዐብዲሂል ኸይር ዐጀለ ለሁል ዑቁበተ ፊዱንያ ወኢዛ አራደ ቢዐብዲሂ ሸር አምሰከ ዐንሁ ቢዘንቢሂ ሐታ ይዋፋ ቢሂ የውመል ቂያማ ይላሉ። አላህ ለባሪያው መልካምን ነገር ሲሻለት፣ ጥሩን ነገር ሲሻለት ለሰራው ጥፋት ቅጣቱን በዚህ ዓለም ላይ በዱንያ ላይ ያቻኩልለታል። አላህ ለባሪያው ደግሞ ጥሩን ነገር ካልፈለገለት ማለት ነው በትንሣኤ ቀን የውመል ቂያማ ሊመነዳው ማለት ነው። ምንም ቢሰራ ምንም ቢያጠፋ ዝም ይለዋል የውመል ቂያማ እስኪመነዳው ድረስ ማለት ነው። አላህ ሱብሓነሁ ወተዓላ ምንድን ያለው? ወስቢር ሊሑክሚ ረቢከ ፈኢነከ ቢአዕዩኒና፣ ለጌታህን ፍርድ ታገስ አንተ በአይኖቻችን ወይም ደግሞ በጥበቃችን ስር ነህና ብሎናል። ስለዚህ የአላህ ሱብሓነሁ ወተዓላ ቃል ነው። የሆነ ነገር በሚደርስብን ሙሲባ በሚደርስብን ጊዜ ትዕግስት ልናረግ ይገባል ማለት ነው። እንዲሁም ደግሞ ኡሙ ሰለማ አንድ የሚደንቅ ታሪክ አላት። ባሏ አቡ ሰለማ ሲሞት በጣም አዝና ነበር። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ያስተማሩትን አንድ ዱዓ አደረገች። አላሁመ አጅርኒ ፊ ሙሲበቲ ወአኽሊፍ ሊ ኸይረን ሚንሃ፣ አላህ ሆይ በመከራዬ ምንዳን ስጠኝ ከእርሱም የተሻለ ተካኝ አለ። ሰዎች ምን አሉ? ከአቡ ሰለማ የሚሻል ማን አለ አሉ። ነገር ግን በትዕግስቷ ምክንያት ማለት ነው አላህ ከእርሱ የሚበልጡትን የዓለማቱን መሪ ነብዩ ሰለላሁ ዐለይሂ ወሰለምን የትዳር አጋር አድርጎ ሰጣት ማለት ነው። ሰብር ማለት መጨረሻው ሁልጊዜም ብርሃን ነው። ሰብርን አስመልክቶ ማለት ነው አንድ ታላቅ ታቢዒ ዑርዋ ኢብኑ ዙበይር ረዲየላሁ ዐንሁ አስደናቂ ታሪክ አላቸው። እርሳቸው ማለት ነው በአንድ ቀን ሁለት ትላልቅ ሙሲባዎች ደርሶባቸዋል። አንደኛው ምንድነው? በእግራቸው ላይ በደረሰ በሽታ ምክንያት እግራቸው ተቆረጠ።
በዚያው ቀን ማለት ነው በጣም የሚወዱት ልጃቸው በፈረስ ወድቆ ሞተባቸው። ዑርዋ ግን እንዲህ ነበር ያሉት፣ አላህ ሆይ 7 ልጆች ሰጥተኸኝ ነበር፣ አንዱን ወሰድክ፣ 6ቱን አተረፍክልኝ። 4 አባላቶች ወይም እጅና እግር ሰጥተኸኝ ነበር፣ አንዱን ወሰድክ፣ 3ቱን አተረፍክልኝ አሉ። በሰጠኸኝ ማመሰግንሃለሁ፣ በወሰድከውም ላይ እታገሳለሁ። ይሄ የሚደንቅ ታሪክ እኛ ከተማርን ማለት ነው ከነሱ ትምህርት ከወሰድን ትልቅ በጣም ትልቅ ምክር ነው ወይም ደግሞ ትልቅ ታሪክ ነው ማለት ነው። ትዕግስት ስንል የተለያዩ ነገሮች ላይ ትዕግስት ልናረግ እንችላለን። አንደኛው በአላህ ትዕዛዝ ላይ መታገዝ የሚባል ነገር አለ። ለምሳሌ ሰላት ሰልችቶን ሳይሆን በደስታ መስገድ፣ እንዲሁም ደግሞ ከወንጀል በመራቅ ላይ መታገዝ። ለምሳሌ ነፍሳችን ወደ መጥፎ ስትጎተጉተን አላህ ያየኛል፣ አላህ ይመለከተኛል ብሎ መቆጠብ። ሸይጣን ማለት ነው በተለያዩ ነገሮች ይጎተጉተናል። አላህ ሱብሓነሁ ወተዓላ ምንድነው ያለው? የሸይጣንን ባህሪ ሲናገር የድዑ ሂዝበሁ ሊየኩኑ ሚን አስሓቢ ሰዒር፣ የጀሃነም የእሳት ጓድ እንዲሆን ህዝቦቹን ወደዛ ነው ሚጠራው ብሏል አላህ ሱብሓነሁ ወተዓላ። ስለዚህ ከነፍስያ ጉትጎታ ከወንጀል በመራቅ ላይ መታገስ፣ እንዲሁም ደግሞ በአላህ ውሳኔ ላይ መታገስ። ያም ማለት መከራ ሲመጣ የተለያየ ሙሲባ ሲገጥመን ማለት ነው መታገስ ከሰብር አይነቶች ውስጥ ናቸው። አላህ እንዲህ ይለናል፣ ኢነማ ይወፋ አሳቢሩነ አጅረሁም ቢገይሪ ሒሳብ። ታጋሾች የታገሱ አካላቶች ማለት ነው ምንዳቸው የሚሰጡት ያለ ሂሳብ፣ ምንም ሂሳብ ሳይሰራ ነው ይለናል። ፈተና ሲመጣ ምን እናድርግ በሚለው ዙሪያ ረሱል እንዲህ ብለውናል፣ ኢነማ ሰብሩ ዒንደ ሰድመቲል ኡላ ይላሉ። እውነተኛ ትዕግስት ብሎ ማለት በድንገተኛው የመጀመሪያ መከራ ወቅት የሚደረግ ነው ይላሉ። የሆነ ድንገተኛ ሙሲባ፣ ድንገተኛ የሆነ ፈተና ደርሶብን ሊሆን ይችላል። መጀመሪያ ላይ የምናደርገው ትዕግስት እሱ እውነተኛ ትዕግስት ብሎ ማለት፣ ትክክለኛ ሰብር ብሎ ማለት እሱ ነው ይላሉ ማለት ነው። አላህ ምንድን ያለው? ወስተዒኑ ቢሰብሪ ወሰላህ ይለናል። በትዕግስትና በሶላት ታገዙ ይለናል። ስለዚህ ሁላችንም ከእያንዳንዱ ችግር ጋራ ደስታ እንዳለ ማመን ይኖርብናል ማለት ነው። አላህ ምንድን ያለው? ሰየጅዐሉላህ በዕደ ዑስሪን ዩስራ፣ አላህ ከችግር በኋላ ምቾትን በርግጥ ያደርጋል ብሏል። ከችግር በኋላ በርግጥም ምን አለ ማለት ነው? ምቾት ወይም ድሎት አለ ማለት ነው። በሌላም ቦታ ላይ እንዲህ ይላል፣ ፈኢነ መዐል ዑስሪ ዩስራ፣ በርግጥም ከችግር ጋር ምን አለ ይላል? ምቾት ድሎት አለ ይለናል። የተከበራችሁ የአላህ ባሪዎች፣ ትዕግስት መራራ ናት፣ ፍሬዋ ግን ከማር ይጣፍጣል። ዛሬ የገጠመን ፈተና ነገ ለኛ ማለት ነው ትልቅ ስኬት መነሻ ሊሆነን ይችላል። አላህ ከታጋሾች ጋር ነው። ኢነላሃ መዐ ሳቢሪን ብሎናል። አላህ ከሚታገሱት ታግሰውም ከሚመነዱት እንዲሁም ምንዳቸው እጥፍ ድርብ ከሚሆንላቸው ባሪዎች ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።